انا من እሱን እኔ እንጃ ማስታወሰው ነገር የለም። ግን በዛ ሰዓት ምን እያደረክ ነበር? በዛን ሰዓት ጩኸት ሰማሁ ወጣሁ። ሰራተኛ እንደሌለ እናውቃለን። አለ ሰራተኛ? አይ ሰራተኛ እንኳን የለ። እያዋሸ ነው ማለት ነው። ምን አሳሽ እኮ ሰራተኛ የሰራተኞች ይሆናል አልኩ እኮ ፊት ለፊት ነው እያዋሸ ያለው። ሌላ ምን አደረጋለሁ? እርግጠኛ ነህ? እርግጠኛ ነኝ። ምክንያቱም እንደ አንድ ጥበቃ ሰራተኛ ቁጭ ብዬ ነው ሌሊቱን ሙሉ መጠበቀው። እንግዲህ ይሄ በጣም የተወሳሰበ ነገር ነው። እሱን አንተ ነህ እንግዲህ የምታውቀው። ስለዚህ የምታውቀው ነገር ምንም ማውቀው ነገር የለም። ሁላችንም ደህንነት እየተናገረ ያለው ነገር ከርሱ ጋር እኩል ቁጭ ብዬ ነው እየሰማሁት ያለሁት። ምን ይባላል ታዲያ ይሄ? አይ ምናልባት እንዴት እንደዚህ ሊሆን ይችላል? አላቅም እያልኩሽ እኮ ለምን ተማሰሚኝ? እንዴት ነው ማታውቀው እንዴ? አንተ ምን እንዴ ሄደክ ነገሮችን ጨርሰህ የምትመጣው ምን ማለት ነው? ቆይ ምጪ ለምንድን ነው በእኔ ላይ ገባኝ። በቃ እኔ እኮ አላወኩም። ስራ ነው አላቅም ማውቀው ነገር የለም። እንዴ ምን እየተደረገ ያለው? አንተ ምን ትጨምርለትልሽ? አንተ ነህ መልካም። አንተ ነህ ይሄን ደግሞ ልትከታች ስራትሽ ነው። ግዴለም አንተም ስራ ሰው አረ ተረጋጋ። መልካም አንተ ነህ ራስህ እኔ አንተ ነህ። ተረጋጋ። ምንድነው የተፈጠረ? ምንድነው? ምን እያደረጋችሁ እኮ? ውጡልኝ። እሱ ነው ዘበኛው። እዚህ እኮ ምንም የተፈጠረው ነገር ምን ማለት ነው? አንተ ነህ እኮ ግርግር እያስነሳ ነው ልገባ የምችለው እዚህ ቤት አይደል? እስከምትጠሩ ድረስ ከየት እንደመጣችሁ ማራቅ። በሰላማዊ መንገድ እናወራለን ብላችሁ ነው የገባችሁት። ጩኸት ሰምቼ እስከምጠራ ድረስ መጠበቅ የለብኝም አይደለም? እንደ ጥበቃ ሰራተኛነቴ ደግሞ የሆነ ነገር ሲፈጠር ወዲያው ነው መግባት ያለብኝ። የቤቱ ጥበቃ አይደለ እንዴ? እንዴት ይሄን እናታውቅም እኮ? ከነሱ የሚያዙኝን ታዘዛለሁ፣ ሰራለሁ። ከዛ ውጪ እነሱ የሚሰሩትን ስራ አውቃለሁ። ከዛ ውጪ የማውቀው ነገር የለም። የስራ ልምድ ነበር። ምን አይነት ስራ ልምድ? እዚሁ የጥበቃ ሰራተኛነት እየሰራው ራሴን አስተዳድራለሁ፣ ቤተሰቦቼንም አግዛለሁ። ቤተሰቦቼ ክፍለ ሀገር ነው ያሉት። ለሰው መልካም ነን። ምን ሆነሃል? ጠላት ከየት ይመጣል? እንዴት እንደዛ ምን ይታወቃል? ትዬ ኧረ በስመ አብ ተው እንጂ። እንደሱ ልታስብ የቻልክበት ምክንያት አለ? ተው እንጂ ጠላት ከየት ይመጣል እንዴ? ተነጋግረናል እኮ። ከዚህ እንደዚህ ያልክ እንዴት ነው እያንዳንዱ ገንዘብ ያለውን እንቅስቃሴ ቼክ ማታደርገው? በደንብ ቼክ አደርጋለሁ። እኔ እኮ አሁን እቆጣጠራለሁ። እሷም አንዳንዴ እኮ ተረጋጊ። ስንረጋጋው ነገሩ ማስተካከል የምችለው በቃ አንተ አስቴር የምትባል ሴት አታውቅም? ግን ማውቀው ነገር የለም። አላውቃትም። አስቴር የምትባለውን ሴትዮ እርግጠኛ ነህ? ስለዚህ መከታተል አለብን። ገባ እኮ ይኸውልሽ፣ ገባኝ። አሁን የክሩ አባላቶቻችን አስቴር ስለምትባለው ሴት ለማጣራት እንግዲህ ወደ እሷ እየሄዱ ነው። መረጃዎች እኛ ይደርሱናል። ግን ስራዎችን ተከፋፍለን ስለምንሰራ ይህንን ኃላፊነት ወስዶ የሚሰራ የኛ አባል ስላለ ኧረ ወይኔ ኧረ እንደነሽ ዳንሽ ምን ለማታወራለህ እንደዚህ ብለን ያስቀመጥከውን ነገር ማንሳት ካልቻልክ የሆነ ችግር አለ ማለት ነው። የማታውቀው የሆነ ችግር አለ። ራስህ ካላነሳው ወይ አንሰው አንስቶታል ወይም ደግሞ የሆነ ነገር አለ፣ ችግር አለ እንጂ አሁን ነገሮች ተስተካክሎ ያሉንም በዚህ ሁኔታውን ከሄደ ህይወታችንም ያሰጋል። እሱ ነው አሁን ትልቁ ስጋቴ። እኔ ለሷ እንኳን አላወራውላትም ትጨነቃለች ብዬ ስለማስብ ስጋቴን አላወራላትም። ያለው ነገር ላይ ነው የምንጨቃጨቀው እንጂ ነገ ይሄ ነገር ይሆናል የሚለው ብዙም እንትን አይደለም። እኔ ግን በጣም እንሰጋለሁ ለራሳችን ለህይወታችን። አንድ ሁለት እየተባለ ይሄን ገንዘቦች ሁሉ ሊያልቁ ይችላሉ። ጠፊ ገንዘብ ደግሞ በአግባቡ ካልተያዘ ወዴት እየሄደ እንደሆነ ካልታወቀም ደግሞ አደጋ ነው። ይሄ ነገር ከገንዘቡ አልፎም ደግሞ እኛ ህይወት ላይ እኛስ ምን እንደምንሆን ምን እናውቃለን? ከጀርባ የሆነ ነገር እየተደረገ ያለ ነገር እንዳለ ነው የሚሰማኝ። ይቅርታ አድርጉልኝ እንጂ ምን አይነት ነገር ለምሳሌ እንዴ መሰለ እንዴት ነው ምን ልትለው ትችላለህ? የሆነ ነገር እዚህ ቦታ ላይ ያስቀምጠ አንተ ካላነሳው ማን ሊያነሳው ይችላል? ሰው ሲያነሳ ካላየ ራሱ በቃ የሆነ ሰው አንስቶታል ነው ልትለም ይችላል። ይሄን ገንዘባውን እንዳነሳው እሷም እንዳነሳችልን እንሰራለን እናስቀምጣለን ባንክ አናገኝም። ግን የሆነ ነገር ስራ ለማንቀሳቀስ ለስራ ማስኬጃ ገንዘብ ስንፈልግ ገንዘቡ አይገኝም። በዚህ ምክንያት በዚህ ችግር የተዘጋ ድርጅት አለ። አሁንም ለመዘጋትም እሷ የምታውቀው ነው። ለመዘጋታው ጫፍ ላይ የደረሰ ድርጅት አለ። ይሄ ምንድነው? ገቢ ያስገባል ድርጅቱ፣ ግን ራሱን ማስተዳደር ነው ያልቻለው። የሆነ ነገር ለሰራተኛ የሚከፈል ለአንዳንድ ስራ ማስኬጃ ገንዘብ ሲፈልግ ግን ገንዘቡ ማግኘት እየቻለን አይደለም።
ገብቷል እና ያ ነው አሁን እና ነገሩ መፍትሄ ቢያገኝና ከፈጣሪው በታች እናንተም ተባብራችሁን ረድታችሁን ያለው ነገር ቅድም እሷ እንዳለች ዙሪያችን ላይ ከዚህ ጋር ንክኪ ያለው ምንለው የለም ተጠግቶ የሚኖር ሰው የለም እኛ ጋር ተበቃው ነው ያለው ምናልባት ያንተን ፋይናንስ ማናጀር ለማውራት ሞክሬ ነበርና በቅርበት ከገንዘብ ጋር ግንኙነት ያላቸውን ሰዎች ነው እንግዲህ ክትትል ማድረግ የጀመርኩት እንግዲህ ምናልባት አቶ ከበደ የሚባል የፋይናንስ ድርጅት ባለቤት ከሱ ጋር ክትትል ለማድረግ ስሞክር እንግዲህ ከሱ አካውንት አስቴር ወደምትባል ሴት እንግዲህ 2.5 ሚሊዮን እንደገባ እሱን በሱ ክትትል እንግዲህ አግኝቻለሁ የተጠቀመው አካውንት ሌላ አካውንት ነው አንተ ከምታውቀው አካውንት ነው ስለዚህ የምታውቀው ነገር አለ ማለት አልገባኝም ከየት አስቴር የምትባል ሴት ምናልባት በአንተ ትእዛዝ ሊሆን ይችላል ግን እኔ መረጃው ያለኝ ከባንክ ትራንስፈር ነው ቼክ የተጻፈ ነው ቼክ የተጻፈ ከድርጅቱ እኮ ነው ያለ ያለው እንደ ከባንክ ትላለ ከድርጅቱ ከቢሮ ከሚሰራው ከቼኩ ትራንስፈር ማድረግላት ነው ያለኛለው አይደል እንዴ እኮ እሱ ነው አሁን እኔ ቼኩን የምፈርመው ነው የሚኛልና ከኔ ውጪ ማንንም ሊፈርም አይችልም ትራንስፈርም ሲሆን እኔ እንትን ሳልል እንዴት ትራንስፈር ሊያደርግ ይችላል እንግዲህ ይሄ በጣም የተወሳሰበ ነገር ነው እሱን አንተ ነው እንግዲህ የምታውቀው ስለዚህ የምታውቀው ነገር ምንም የማውቀው ነገር የለም ያው መልካሙ ከሰዓታት በፊት እንግዲህ ያጣራቸው አንዳንድ ነገሮች አሉ ስናጣራ እንግዲህ መጀመሪያ ያገኘነው እንግዲህ ያንተን የቢሮ ስራዎች የሚሰሩልህ በተለይ ከፋይናንሻል ጋር በተገናኘ ስራውን ረን የሚያደርጉ ሰዎች አሉ እንግዲህ ከነሱ ውስጥ አንዱ አቶ ከበደ የሚባል የፋይናንሻል ማኔጅ የሚያደርገው ሰው እንግዲህ ከሱ አካውንት 2.5 ሚሊዮን የሚሆን ገንዘብ እንግዲህ አስቴር ወደምትባል ሴት እንግዲህ ትራንስፈር እንደተደረገ ማጣራት ችለናል እንዴ ማለት አልገባኝም እንዴ ስለዚህ እውቅናው ማናት አስቴር እንዴ እንዴት ሆኖ እኔ ማላቀ እንደምን ማለት ነው አላቀም ማለት መረጃው አለ አንተ እኔ መረጃው አለ መረጃውን ማሳየት ይችላል ምን መረጃ በቃልኝ አለኮ ትራንስፈር ከድርጅቱ ሂሳብ ላይ ነው 2.5 ሚሊዮን ወደ አስቴር ስለዚህ እውቅና የለም ማናት አስቴር እንዴት ሆነ ሄደ ማናት ቆይ ደንበኛችን ናት ንገረኝ እስኪ አንተ ለኔ ንገረኝ ቆይ ግድ የለም ማላቆን ነገር እኮ ነው እየነገረኝ ያለው ምንድነው አስቴር ከምትባል ሴትዮ ጋር የሆነ ነገር እየጠየቅኩት ነው ስለማላቆ ነገር እኮ ነው እየጠየቅኩት ያለው አላቀም ምን ማለት ነው ደምጭብኝ ካንቺ እኩል እየሰማው አይደል ያለው ምንድነው ያልከኝ እስኪ ንገረኝ ካንተ እውቅና ውጪ ምንም ነገር እንደማይደረግ ነግረኸኛል ሁሉንም በጥንቃቄ እንደምታደርግ ነግረኸኛል ግን ይሄ ነገር እንዴት ሊፈጠር ቻለ ማለት እንዴት አንተ ሳታውቅ ምክንያቱም መጀመሪያ ማለት አልገባኝም 2.5 ሚሊዮን 2.5 ሚሊዮን አስቴር ወደምትባል ግለሰብ አካውንት ትራንስፈር ተደርጓል ካንተ ከድርጅቱ በሱ አካውንት ቢሆንም ከድርጅቱ ነው የተቆረጠው ገንዘቡ ምን ማለት ነው አንተ ካልፈረምክ እንዴት ሊሆን ይችላል ማናት አስቴር እንዴት እንደዚህ ሊሆን ይችላል አላቅም እያልኩሽ እኮ ለምን ማሰሚው እንዴት ነው ማታውቀው እንዴ አንተ ምን እንዴ ሄደክ ነገሮችን ጨርሰህ የምትመጣው ምን ማለት ነው ቆይ ምጪ ለምንድን ነው በኔ ላይ ገባኝ በቃ እኔ እኮ አላወኩም አስቴር ከምትባል ሴትዮ ጋር ሌላ ግንኙነት ጀምረሃል ማለት ነው ነገረኝ እኮ ገንዘባችን ከጎን እየተንሸረሸረ ሄዶ እዛ ነው ማለት ነው ተረጋጊ እንደሷ እኔ እንኳን ተነማለው ለምንድን ነው እንደዚህ ታደርገው እኮ አላቅም እያልኩሽ እኮ ምን ማለት ነው አለማው እናጣራለን ነገሩ አይደለም አላቅም ስለኝ ግድ የለም ታውቃለህ በቃ ግድ የለም በቃ ታውቃለህ እናንተ በቃ ደርሳችሁበታል ማለት ነው መረጃው አላችሁ አይደለም ይሄንን መረጃ ማሳየት እንችላለን በቃ ይሁን ለኛም እኮ አስጊ እኮ ነው ሌላ ነገር ሊኖር ተረጋጊና ምን እንደሆነ እናጣራኛ ምን መረጋጋት ያስፈልጋል ይሄን ያህል ገንዘብ በሙሉ ወጣ መረጃ እንጂ ማቆ ሆነ ለምንድን ነው የምደብቀው እኔ አልናገርም እውነቱ እርግጠኛ ስራው ነገር አላቅም ማቆ ነገር የለም እንዴ ምን እየተደረገ ያለው እኮ መጀመሪያ ስለዚህ ወደ ፋይናንስ እንዴት ጉዳዩን ሄደን ማየት አለበት ቆይ ተረጋጊ በመረጋጋት ነው ነገሮች የሚሆኑት እስኪ ሰከን በይ አንቺ ቀላል ገንዘብ እኮ አይደለም 2.5 ሚሊዮን ቀላል ገንዘብ እንዴ ምን ማለት ነው እኔ አሁን ምልሽ ነገር እየተደረገ ያለው ምንድነው እየተሰራ ያለው ይሄንን ነገር በቅርበት እንድትከታተል ኃላፊነቱን አንተ ነው የሰጠው እንደዚህ ስለሆንሽ የሚስተካከል ነገር የለም በመረጋጋት ነገሩን እናስተካክለው አንድ ነገር ስም ወንድም ያመሰግናለሁ በጣም ትልቅ ፍንጭ ነው የሰጠኝ እኔም ሳወራልኝ ነበረው ይሄንን ነው ገብቷል አሁን የምትሉን ስለምትለው ገንዘብ እኔ ማቆ ነገር የለም ገብቷል እንዴት እንደሆነ አሁን የምትለው ሰውዬም አቶ ከበደንም በጣም የምናምነው ሰው ነውና እኮ ከሰዓታት በፊት እኮ ስናወራ ምንም አይነት
ሰው እንደዚህ ያደርግብኛል ብዬ አላስብም ፋይናንሻል ላይም ሆነ የትኛው ቦታ ላይ የማምናቸውን ሰዎች ነው ማስቀምጠው ብለኛል ተነጋግረናል እኮ ከዚህ እንደዚህ ያልክ እንዴት ነው እያንዳንዱ ገንዘብ ያለውን እንቅስቃሴ ቼክ ማታደርገው በደንብ ቼክ አደርጋለሁ እኔ እኮ አሁን እቆጣጠራለሁ እሷም አንዳንዴ እኮ አላት የሆነ ኃላፊነት አላት ሙሉ በሙሉ እንትን ባይልም አንዳንዴ እኔ ሳልችል ወክልና ምናምን ስላላት ነገሩን እንትን ታደርጋለች ስራን ታደርጋለች አንዳንዴ ግን አሁን የምትለው ነገር ግን በደንብ ከስር መሰረቱ መች ትራንስፈር ተደረገ እንዴት ትራንስፈር ተደረገ በምክንያት ልልክልህ ይችላል አዎ ለምን መሰለ አሁን ይሄን ነገር የምል አንድ እያንዳንዱ ብር ሲወጣ በምክንያት ነው የሚወጣው ትራንስፈርም ሲደረግ ለምን ምክንያት ትራንስፈር የተደረገ ተብሎ ነው የሚደረገው ሲቀጥል በግለሰብ ደረጃ በዚህ ልክ ሁሉ ብር ደግሞ እኔ በስርዓት እንትን ምሉ ማስተዋወሱ የለም ትራንስፈር ሰው አይ በቃ ግድ የለም ይሄ ገንዘባችን ቀጥታ እየሄደ ያለው እዚህ ሰውዬ ጋር ነው እዚህ አስቴር የምትባል ጋር ነው በህግ እጪ ይሄ ነገር መከታተል አለበት እኮ እሱ መመለስ በቃ ጊዜ መስጠት የለብንም አንቺ ምጮ ብቻ አይደለም ሌሎች ፋይናንሶቻችን ጋር ያለው ነገር ማየት አለበት እኮ ተረጋጊ ስንረጋጋው ነገሩ ማስተካከል የሚችለው በቃ አንተ አስቴር የምትባል ሴት አታውቅም ግን ማቆ ነገር የለም አላውቃትም አስቴር የምትባለው ሴትዮ እርግጠኛ ነህ አንቺ ሴትዮ ያምሻል እንዴ ምንድነው ችግርሽ ምናልባት ይኸውልህ በአንተ ትእዛዝ ካልሆነ በስተቀር ምንም የለም እኮ ነው የፋይናንስ ባለሙያ ይሄን ሁሉ ገንዘብ ትራንስፈር ሊያደርግ አይችልም እየነገርኩ ነው አሁን እኔ ያወቅኩ እንዳላወቀ ሰው አልሆነም ሰምተኛል ገንዘቡ የኔ ነው አይደለ የድርጅታችን ነው አይደለ ገንዘቡ ትራንስፈር ማድረግን ከሆነ አዝጄም ከሆነ ምፈራው መሳጋው ነገር ይላል አዎ እኔ ነኝ ያዘዝኩ እኔ ነኝ እዚህ ያዘረኩ ማለት ይችላል ምክንያት ይኖርኛል ማለት ነው ዝም ብዬ ለማንም ግለሰብ ደግሞ ዝም ብዬ ነው ብር እንዴት እንዳመጣ ነው ገንዘቡን እናቃለን እኛ ወንድም ያው እዚህ ምንድነው የምናደርገው ምንም እናደርገው ነገር የለም እንነሳ እንሂድ ወዴት እዚህ ተረጋጊ እያንዳንዱን ድርጅቶቻችን ፋይናንስ ሄደን ቼክ ማድረግ አለብን በቃ አናቀም አሁን ይኸውልህ እምነት የሰጠንህ ሰውዬ በጎን የሆነ ነገር የምታደርግ ከሆነ ማን አንተ አናቀም ስለዚህ መከታተል አለብን ገባ እኮ ይኸውልሽ ገባኝ አሁን የክሮ አባላቶቻችን አስቴር ስለምትባለው ሴት ለማጣራት እንግዲህ ወደ እሷ እየሄዱ ነው መረጃዎች እኛ ይደርሱናል ግን ስራዎችን ተከፋፍለን ስለምንሰራ ይሄንን ኃላፊነት ወስዶ የሚሰራ የኛ አባል ስላለ አንቺና አትጨነቁ እኔንም እኮ ያስጨነቀኛል የገንዘብ እኮ የኔም ጭምር ነው ሲጮብኝ እኮ ነው በኔ ላይ ለምንድን ነው የሚጮው እንዴ ገንዘቡ የኔ አይደለ ሰርቼ ማመጣው ነው አይደለም ሌላም አንድ ጥያቄ አለ ይላል ታዲያ አንተ ነህ ፋይናንስ ሄዱን እኔ ፈጣሪ አይደለው ሰው ነኝ አይደለ ከሰው የሚደበቅ ብዙ ነገር አለ ሰው ከጀርባ ብዙ ነገር ሊሰራ ይችላል እንዴት ካንተ ነገር ሊደበቅ ይችላል እንዴት ነው የማይደበቁ ነገሮች እኮ ነኝ እኔ ሰው እኮ ነኝ ሰው ከሰው ጀርባ ብዙ ነገር መልካሙ አንተ እንደዚህ አይደለም መልካሙ ብዙ ነገሮችን እንዴ ጠንቃቃ ነው አውቃለሁ እኮ ባለቤቴ እያንዳንዷን ነገር እየሄደ በየቢሮ እኮ ነገሮችን አስተካክሎ የሚመጣ ሰው ነው እንዴት ይሄ ነገር ያፈተልካል አላቅም እኮ ያለኝ ነው ያለው ገባኝ አሁን ያላችሁበት ሁኔታ ምናልባት በተለያየ ምክንያት ወይ በስራ መደራረብ ምክንያት ገንዘቦች እንትን ማኔጅ ማድረግ ላትችል ትችላለህ ሌላም ደግሞ የሰማሁት ምንድነው ያረጋገጥኩት ነገር ምንድነው እንግዲህ ጸሐፊዋ የ800 ሺህ ብር ዕቃ በ2.5 ሚሊዮን እንደዚሁ ወጪ አድርጋ ገዝታለች ይሄ ማለት ምንም አይነት ቁጥጥር የለም ማለት ነው አሁን አንተ የምትለንና ከሰዓታት በፊትም ስለ ድርጅት የነገርከን ነገር እና መሬት ላይ ያለው ነገር አንድ አይደለም ምናልባት ይሄ ነገር ምንድነው ከምንድነው የመነጨው ጸሐፊዋን ታውቃታለህ ወይ ማናት ያንተ ጸሐፊ እንደዚህ አይነት ነገሮችን የምታደርግበት መንገድ ለኔ ግልጽ አይደለም አሁን ቢሆን ይሄ ማለት አሁን ከሰርኩ ምናምን ብትለኝ እንደነዚህ አይነት ነገሮች ከሆነ ሊሆን ይችላል ምክንያቱም ነውም ደግሞ ቁጥጥር እንደሌለው ነው ይሄ የሚያሳየው ትልቅ ድርጅቶች እንዴት በእንደዚህ አይነት ነገር ማይነጅ ይደረጋሉ እንትን ነው አሁን እንደመሰለ አሁን የጽፈት ቤት ዕቃ ምናምን ያልከው አለ አይደለ እሱ ሂሳብ ይወራረዳል ሲጀመር ዝም ብሎ አይደለም ዕቃ የሚገዛ ጨረታ ወጥቶ ምናምን ተብሎ ነው የሚገዛው በጨረታ ነው እንጂ ፕሪፎርማ ተሰብስቦ ምን ተብሎ ነው የሚሰራው ስራው እንጂ ዝም ተብሎ በአንድ ግለሰብ የሚሆን ነገር አይደለም እሱ የራሱ ሂደት አለው የራሳችን ኦዲተሮች አሉ ሁለት ኦዲተሮች አሉ የራሳችን ማለት ነው ጠቅላላ ኦዲተርና የድርጅቱ ደግሞ እንደምክትል ደግሞ ኦዲት የሚያደርግ ደግሞ አለ ሳምንታዊ ወራዊ ኦዲት የሚያደርግ አለ እሱ ይሄ አሳስባውን የምትለው ነገር ይሄ ነው እኔ አላውቅም ዕቃ ተገዝቶ እንደተገዛ ቃል በስተገዛ ምናምን ይያልክ ይሄን ሁሉ እንትን ማለት አይችልም ገብቷል አይደለ ሌሎች ተቀጥሮ የሚሰሩ አሉ ፋይናንስ ሰዎች አሉ ፋይናንስ ኃላፊ ቅድም እንዳልክ ሰው አለ ሁለት ደግሞ ኦዲተሮች አሉ
አዘይ እንደው ዘይር ኦዲት የሚያደርጋለ በየሳምንቱ ወራዊ ሳምንታዊ ደግሞ የሂሳብ ስራ የሚሰራ ሌላ ኦዲተር አለ እነዚህ ያሉ እነሱ ናቸው እነዚህን ስራ የሚሰሩ በእያንዳንዱ ነገር ዛሬ ይሄ ወጣ ይሄን ልናወጣ ነው ብሎ ላይ ጠይቁኝ ይችላሉ ለስራ አይደለም የሚፈልገው ለስራ ሲፈልግ ትልቅ ገንዘቦች ላይ እኔ ላዝ ይችላልው ሊያስፈቅዱኝ ይችላሉ ደውሎ እነዛ ነገሮች አደርጋለሁ እነዚህ ጥቃቅን ነገሮች ወይ የሆነ ሲሆን ግን ያሳውቁኛል ወይም ደግሞ በኦዲት መጨረሻ ላይ በወር መጨረሻ ወይ ደግሞ ዘንድ ኦፍ ዘ ይር እነዚህ ነገሮች ሂሳብ ሲዘጋ ባላንስ ይሰራል ለመንግስት ግብር ይገበርበታል እማቆ ይሄንን ነው ይሄ ማለት ደግሞ ይሄን እነዚህ ሂሳብ ሰራተኞች ስቀጥር እኔ ይሄን ሁሉ ጫና እንዲቀንሱልኝም ጭምር ነው ወይዘው እንዴት ትኖራል አንድ ሰው ስንት 2 3 4 ድርጅትን ማኔጅ ያደረገ የራሱን ህይወት እየኖረ ቤት ውስጥ ብዙ ነገሮች አሉ አይደል ጫናው ከባድ ነው ያ ምስላለ ነው ሰዎች ቀጥሬ የማሰራው ለዛም ነው እኔ እርግጠኛ የሆንኩት ምንም ነገር የሚወጣ ወይ ደግሞ ያለን እውቅና ይወጣል ብዬ የማስበው ነገር እንደለም ይነገርኩም ለዛ ነው እንደማለት አው የነገርከኝ ነገሮች እኮ እየሆነ ካለው ነገር ጋር ምንም አይገጥም እና አሁን ያልከኝ ፕሮሲጀር ወይም ደግሞ አሁን ያልከኝ ቀደም ተከተል ባልጠበቀ ሁኔታ ወይም ደግሞ ጻፊዋን የምታምንበት ሌላ መንገድ ሊኖር ይችላል ማለት እንዴት ነው ጻፊ የሆነች አንድ ሴት እንደነዚህ አይነት ገንዘቦች እንድታንቀሳቀስ ባንድ ድርጅት ውስጥ የሚቻለው እኔ ጥያቄ የፈጠሩብኝ ነገሮች እነዛ ናቸው አሁን አንተ እንዳልካቸው አንድ ድርጅት ውስጥ ያሉ ፕሮሲጀሮች ወይም ቀደም ተከተሎች ገንዘብ በማውጣትና በማስገባት ውስጥ ያለው ነገር በሙሉ ያ ነው ግን እኔ ግራ ይገባኝ ጻፊዋ የምታንቀሳቅሰው ገንዘብ ነው አንድ ጻፊ ጥቃቅን ወጪ ካልሆነ በስተቀር እንዴት ይሄን ሁሉ ገንዘብ ልታንቀሳቅስ ትችላለች ነው ወይስ የተለየ ሚስጥር አለ ወይም ደግሞ ዘመናት ወይም ያን ያህል እምነት የሚጣልባት ናት ከፕሮሲጀር ውጪ ያን ያህል ገንዘብ እንዴት ልታንቀሳቅስ ትችላለች እንዴ አይ ጻፊዋን እንኳን ዘመድ አይደለችም ግን የመጣችው በሷ ነው ኧረ በላይ አይደለም አንተ ናት እንዴ ባንተ በኩል ነው እንጂ ምን ሆነ መልካሙ እንዴ ማዳት ቀልድብኝ በሱ በኩል መጣችሁ ባንተ በኩል ባንተ በኩል ነው እንጂ እንዴ ኧረ ባንተ በኩል ነው እንዴ ምን ልትለኝ ነው እንዴ አንተ አይደለሽ ደበልሽ አንተ ራስ በሰው ነው ያመጣው በጓደኛዬ ችግረኛ ናት ብለህ እንዴ መልካሙ በቃ የቤቴ ገንዘብ እንዴት እንደሚበጣበጥ አሁን ሁሉም ነገር ግልጽ ነው አንቺ አይደለሽ ደሞዙ ካስጨመርላት አንቺ አይደለሽ አስጨመርላት ደሞዙ ጨመርላትልሽ አንተ ነህ መልካሙ አንተ ነህ ይሄ ደግሞ ልትከፍል ስራትሽ ግዴለ ማንተም ስራስ መልካሙ አንተ ነህ ራስህ እኔ አይደል አንተ ነህ ራስህ ዲ አንተ ነህ ተረጋጉ ያምሻል አንተ ነህ ጋሼ ምንድነው የተፈጠረ ምንድነው ምን እያረጋችሁ ተረጋጉ ባካ እኮ ምን እያረጋችሁ ምንድነው ተረጋጉ ውጡልኝ ተረጋጋሽ እኮ ውጡልኝ እሱ ነው ዘበኛው ምን እያረጋችሁ ምንም አልተፈጠረም እኮ ተረጋጋሽ ለምንድነው መረጋጋው ምንድነው በሰላማዊ መንገድ ተረጋጋ ማንጠራ አንተ እኮ በሰላማዊ መንገድ ነው ተረጋጋ ደውታችሁን እየሰማሁ እኮ ነው አሁን የውጭ እኮ ተረጋጋ ምን እየተፈጠረ ነው ያለው ምንም አልተፈጠረም ተረጋጋ አለመግባባት ነው እንዴ ምንድነው አትረጋጋም እንዴ እኮ ለምንድነው መረጋጋው አንተ እኮ እስኪ አትረጋጋም እንዴ ለምንድነው አትጮህ በቃ በሰላማዊ መንገድ ሳልጠራ ለምን ገባ ሲጀመራል ጾታችሁን ሰምቼ ነው እኔ ሳልጠራ ዝም ብለህ ዘው ብለህ ገብተህ ትበጠብጣለህ እንዴ ለምንድነው የማልገባው ጋሽ ምንድነው የተለየ ነገር አለ እኛ ባባወራው አለ እሱ አለች ያወራን ነው አንተ ይሄን ያለ እኮ የጥበቃ ሰራተኛ እንደመሆኑ ይመጣም የተፈጠሩ ነገር ማወቅ አለብኝ አይደል እኮ እሱ ምንድነው ተፈጠረ ብሎ ነው ወጣል አሁን ሌላ ነገር ሳይፈጠር ወጣል እኔ አልጠራው ካሜራውን እኮ ወጣልኝ እያልኩኝ ማን ነው የቤቱ አባወራ እኔ ነኝ አንተ ነው እንደምታስወጣኝ ጋሼ ምንድነው ያለው ማን ነው የቤቱ አባወራ ነው እያልኩ ያለው እኔ ምጮ እሷ ናት አይደል የቤቱ አባወራማ እሱ ነው እኮ በቃ ምጮ ለምንድነው ይሄ በሰላማዊ መንገድ እኮ ነው እንግባው ላይ ያስገቧቸው ሻውን እኮ ዝም በል እሷ ጨዋታዋን እንጂ ማን አልጠራም እኔ ችግር ካለ ነው ያልጠራም እንዴት እስከመጣሩኝ ድረስ መጠበቅ አለብኝ ጋሽ ስራዬ ምንድነው ቆይ እስከመጣሩኝ ድረስ መጠበቅ አለብኝ አሁን ተው አንተ እሺ በተረጋጋ መንፈስ ቁጭ ብለን እናወራለን ይኸውልህ ሌላ ነገር ሳይፈጠር ወጣልኝ ቁጭ በል አንተ አይደለም የምታስወጣኝ ካስወጣኝም እሱ ነው የሚያስወጣኝ ምክንያቱም የቤቱ ባለቤት እሱ ነው ተረጋጋ አንተ ይዳ ለምንድነው ምረጋጋ ሌላ ችግር ካለበት ተናገር ካሜራውን አጥፎልኝ ካሜራው አይጠፋም ተረጋጋ ለምንድነው የማይጠፋው አይጠፋም ካሜራው ይኸውልህ ምን ፈልጋችሁ ነው የመጣው ሌላ ችግር ካለበት ተረጋጋ
እንደውም አንተን ማውራት ፈልጋለሁ ለምን አሰሙኝ ምን እሺ እኔ እኮ ነኝ እኮ ቤቱ ባወራ ገባኝ ግን ያው አረፍ በል አንተም ተው በቃ ውጣ ቁጭ በይ አንቺ ጮህትሽን ታዩና ቁጭ በይ እንደውም አንዴ እሱን ማናገር ፈልጋለሁ እትዬ ሰላም ነው ደህና ነኝ ምን ሆናለሁ በለና ታስ ሰላም ነው ወይ ደህና ናት መኖር ሲያያት አይደል ደህና ናት እዚህ እኮ ምንም የተፈጠረው ነገር ምን ማድረግ አንተ እኮ ግርግር እያስነሳህ ነው ልገባ የምችለው እዚህ ቤት አይደል እስከምትጠሩ ድረስ እኮ ምንም አልተፈጠረም እያልኩ ነው ውጣው ተረጋጋ እስኪ ተረጋጋ ዘበኛ አንዴ ላውራው እሱን እስኪ ሁለቱን ላውራቸው አንተ ውጭ ጠብቀኝ አንዴ ማን ነኝ እንዴ ለምን የቤቱ ባወራኩ ስለምንድን ነው የምታወራው ምናልባት የተደበቁ ነገሮች ካሉ የሰማዋቸው ነገሮች ምክንያቱም ሁላችንም አንድ ባንድ እያወራችሁ አይደል እሺ ቁጭ በል እኮ ስለምንድን ነው የምታወራው አልገባኝም ሰው ምን ስማ አንተ አትጩ ድጋሽ ምን እያተፈጠረ ነው ማውራት ቁጭ በልና እናውራ እያለ አይደል እኮ ምንድነው ማውራው እኮ ችግር ካለ ለኔ ትነግረኛለህ በቃ ተወው አንዴ ቁጭ ማለት ትችላለህ ቁጭ በይ እስኪ አይ እንደው ምን አይነት ጉድ ውስጥ ነው ያለው ባካችሁ እንደው የሚገርም ታሪክ እኮ ነው የምሰማው በቤቴ አረ ቆይ ምንድነው ማለት ያው የቤቱ ጀግና ጠባቂ እንደሆን ካቃለው ግን ቢሆንም አባወራ ያለ እኛን እስከ መደብደብ የሚያደርስ ነገር ምንድነው የተፈጠረው ይኸውልህ ከየት እንደመጣችሁ ማራቅ በሰላማዊ መንገድ እናወራለን ብላችሁ ነው የገባችሁት ጨዋታ ሳመቼ እስከምጠራ ድረስ መጠበቅ የለብኝም አይደል እንደ ጥበቃ ሰራተኛነቴ ደግሞ የሆነ ነገር ሲፈጠር ወዲያው ነው መግባት ያለብኝ ማጣራት ያለብኝ ግን እኮ አልተጠራም አባወራ አልጠራም እኮ እስከምጠራ ድረስ ሰውዬ እየነገርኩ ነው መሰማኝ ከሆነ እስከምጠራ ድረስ መጠበቅ የለብኝ ሰውዬ አይደለም እኔ የተከበርኩ የሚዲያ ባለሙያ ነኝ እንዳልክዬ ተረጋጋ ባከር ተረጋጋ አቃለው ጭቅጭቃችንን ሰምቶ ነው የመጣው እውነት ነው ለማስታረቅም ምን ተፈጠረ ለማለትም እኮ ቤታችን ውስጥ አለ ታማኛችን ነው አገልጋያችን ነው ያልኩት እሱ እኮ ነው ስለዚህ መምጣት አለበት ትክክል እኮ ነው ምን ተፈጠረ ብሎ እኮ ማየት አለበት አይደለም እንኳን የቤት አይደለም እንኳን የቤታችን አንዱ አካል የውጭ አካል እኮ ሰውና ሰው ሲጣላ እኮ ለማስታረቅ ይገባል አይደል እንዴ ከመጣ በኋላ እየተጠቀማችሁ ያለው ቃላት እኮ አላወቀማ ስላላወቀ እኮ ነው አለማውቁ ነው እንጂ ያው አለመግባባት ተፈጠረ አይደል ምንድነው ብዬ እየጠየቁት ነው እሱ አስቴርን ማናት ጻፊዋን የቀጠርሻት አንቺ ነሽ ያቀጠርሻት አንተ ነህ የቀጠርካት በዚህ ተናነቀን እንደምታየው ደንግጦ መጣ ምን ተፈጠረ ብሎ እንግዲህ ይሄ ሰው አይምጣ ነው የምትሉት መምጣቱን ይምጣ እኔ ያው እንግዲህ በእናንተ መንገድ ይሆነ የተፈጠረ ነገር ያለ መስሎት ደንግጦ ነው እናንተኛ ላይ ጥቃት ያደረጋችሁ መስሎት ይሆናል እንዴ ትክክል እኮ ነው ይሄ ሰው ወይ ምን ፈልጋችሁ ነው የመጣችሁት ባጭሩ እንድናገር የምፈልገው ምንድነው የፈልጋችሁ የመጣችሁት ያው ለኛ የፈለግነው አንተንም አንዳንድ ጥያቄዎች እስካሁን ያው እዚህ ቤት እየተፈጠረ ያለው ነገር ታውቃለህ ግን ከዛ በፊት ስምን አስተዋውቀኝ ስሜ አቶ እንዳልክ ይባላል አቤት አቶ እንዳልክ ይባላል አቶ እንዳልክ አዎ ያው ለእንዳልክ እኛ እዚህ ቤት የመጣ ነው እንግዲህ መልካሙና ባለቤቱ የተፈጠረባቸው ሰሞኑን የገቡበት ውጥረት አለ እሱን ውጥረት ለመፍታት ከነሱ ጎን ከነሱ አጠገብ ሆነን ችግራቸውን ለመፍታት ነው እዚህ ያለነው መቼም ታውቃለህ ብዬ አስባለሁ እትዬ የተፈጠረ ነገር አለ እንዴ እኔ የማላውቀው ነገር ምንድነው የተፈጠረው ነገር የቤቱ ጥበቃ አይደለ እንዴ እንዴት ይሄን እናታውቅም እኮ ከነሱ የሚያዙኝን ታዘዛለሁ ሰራለሁ ከዛ ውጪ እነሱ የሚሰሩትን ስራ አውቃለሁ ከዛ ውጪ የማውቀው ነገር የለም የተፈጠረው ነገርም አላሳወቁኝም ኦኬ ጥበቃው ያቀም ስለዚህ ጉዳይ እንዴ ምን ሊያቅ ይችላል እሱ መጨረሻም ምንም የሚያውቀው ነገር የለም ያው ምናልባት በህይወታችሁ ውስጥ ያለው ሌላ ሰው ስለሆነ ያላችሁበት ሁኔታ ታማክሩታላችሁ ብዬ ስላሰብኩ ምን ልናማክረው እንችላለን ያው አንዳንዴ ትንሽ ሲደክመኝ ገንዘብ ገቢ እንዲያደርግ ልከዋለሁ ገቢ አድርጎ ይመጣልኛል በቃ እዚህ ድረስ ነው ያው ወጪኛ ብናደርግም በእኛ ፊርማን ቢንቀሳቀስም ግን አንዳንዴ ባንክ ልከዋለሁ ሄዶ ገንዘብ ገቢ አድርጎልኝ ይመጣል እንግዲህ ገንዘብ በጣም ብዙ ትንሽ ገንዘብ አይደለም ገቢ የሚያደርግልኝ በጣም ብዙ ገንዘብ ነው ምክንያቱም ቤተሰብ ነው ነግሬያለሁ ረጅም ጊዜ ነው አብሮን ከኛ ጋር የቆየው ቢያንስ አሁን ወደ 4 አመት ሊጠጋ ነው መሰለኝ ከኛ ጋር አብሮ መኖር ከጀመረ ስለዚህ እንዳልክ ታማኝ ነው ገባ በቃ ታማኝ የቀኝ እጃችን ነው ማለት ትችላለህ ታማኝ ነው ብለው ታማኛችን ነው አረ ታማኛችንም ነው ቃላት አጠቃቀምሽ አይ ታማኛችንም ነው ያው እንግዲህ እኔ በግሌ ልኬው ገንዘቡን አድርሶልኝ መጥቷል ለማለት ያለው እንጂ እንዳጠቃላይ የቤታችን እኮ በቃ ንጉስ እሱ ነው
እንደ ቤታችንን ቀጥ አድርጎ ያዘልን እሱ ነው ከዚህ በላይ ምን አለ ቆይ ታዲያ የቤታችሁ ንጉስ ከሆነ አሁን ያጋጠማችሁ ያለውን ችግር እንዴት ነው ሊያጋጥማችሁ ይቻላል እኔ አላውቅም ግራ ገብቶኛል አሁን አስቴር ለምትባል ሴት የፋይናንሱ ገንዘብ አስገባ የሚል ነገር አሁን ዛሬ ሰማሁ እንደገና ደግሞ እቺ ጻፊያችን የውሱ ያመጣት አንቺን ያመጣሽው አታለኝ እሱን ያመጣት እሷ ደግሞ እንደገና ተመልከት ማይሆን ቃ ማይረባ ቃዩን ደናይ ቃዩን እንግዲህ አላቀው ቃውንም ገና እጄ ነው ማየው ቢሮ በምን ያህል ገንዘብ ገዝታ እንዳመጣች እንዴት እንዳደረገችው ገና ጠይቃታለሁ ይሄ ለኔ ትልቅ ዱቡዳ ነው ዛሬ የምሰማው ብዙ ታሪክ አለኝ እናንተ ጋር ብዙ ነገር አለኝ ብዬ ነው ማስበው ከእናንተ ብዙ ነገር ጠብቃለሁ በቃ ሰራለሁ እደክማለሁ እለፋለሁ ከባለቤቴ ጋር ገንዘብ ወዴት እንደሚያሾልክ አሁን እየሰጠኝ ሁሉም ነገር እየደረሰኝ ነው እኔም እርግጠኛ አይደለሁም ምክንያቱም አንድ ሰራተኛ አንተን የቀጠርካት አንቺን የቀጠርሻት የሚያባብል እንትን ውስጥ የገባችሁበት መንገድ ለኔ ግልጽ አይደለም ምንድነው ቆይ እሱን ያመጣትን የራሱ ግራ ገብቶኛል እኮ ለምን እንደዚህ እንዳደረገ እሱ አለች ያመጣችሁ ይያለ አረ በጭራሽ ነው ታቃትና እኔ በጭራሽ አላቃትም እንደውም በሰው ነው ጓደኛዬ ነው ተቸግራ ነው ብሎ የሚገርም ነገር የተቸገረችማ እኮ ነው ምን ችግር አለው ተያዥም ራሱ ጓደኛው ነው የሆነው ምን ችግር አለው ደላላ ቤት የሱ ጓደኛው ነው ተያዥ ምንም እንደማያውቅ ነው እዛ ጋር ነው ለማንኛውም እሱም በራሳችን መንገድ እናጣራለን እስኪ አቶ እንዳልክ እንግዲህ ያው አንተ የሰፈሩ ጀግና ጠባቂ እንደሆንክ ሰምተናል ይሄንንም እንግዲህ ከመልካሙ ሰምተናል መልካሙ ከነገረን በኋላ ስላንተ ጀግንነት እንግዲህ ለማየት የደህንነት ካሜራ ከናንተ ቤት አጠገብ ያለው ያው ሰፈሩ በጣም ሀብታም ያለበት ሰፈር ነውና በየቦታው ካሜራዎች አሉና ያን ካሜራ ቼክ ስናደርግ እንግዲህ ሁለት እናትና ልጅን ከጅብ ተናንቀስ ታስጠድ እንግዲህ ጅቡን ስትገለው የሚያሳይ ቪዲዮ አይተናል ግን እንደው ይሄን ያህል ጀግንነት ከየት ነው የመጣው ከዚህ በፊት የሥራ ልምድ ነበር ምን አይነት የሥራ ልምድ እዚሁ የጥበቃ ሰራተኝነት እየሰራው ራሴን አስተዳድራለሁ ቤተሰቦቼንም አግዛለሁ ቤተሰቦቼ ክፍለ ሀገር ነው ያሉት እና ቤተሰቦቼን አንዳንድ ጊዜ እረዳለሁ የሥራው ልምዱ ስላለኝ ከዛ የተነሳ ነው ጀግንነቱም የመጣው ንቁ ጠባቂ ነኝ ልምዱም አለኝ እንዴት እንደሚጠበቅ ስለዚህ ከዛ አንፃር ነው እንጂ ምንም የተለየ ነገር የለም እንግዲህ ያው ባንድም በሌላም በተወሰነ መንገድ ሰምታል ብዬ አስባለሁ መልካሙ አሁን ላይ ያጋጠሙት ያለው ችግሮች አሉ ይሰራሉ ገንዘባቸው የት እንደሚሄድ አይታወቅም ይሰራሉ ገንዘባቸው የት እንደሚሰለብ አያውቁም በቃ ብቻ መስራትና ገንዘብ ይመጣል ግን ተጨባጭ ነገር አያገኙም ይሄ ለምን እንደሆነ የምትገምተው ወይ የምትጠረጥረው ነገር አለ እኔ እስካሁን ድረስ ተጉ ሰራተኛ ለሰው ደራሽ እንደሆኑ ነው የማውቀው ግን እንደዚህ ነው ብዬ የምጠረጥረው ነገር የለም ምናልባት በእነሱ እድገት በእነሱ ጥሩ ደረጃ ላይ መድረስ በእነሱ ስኬት የሚቀና ሰው ሊኖራቸው ይችላል የራሳቸው የሆነ ጠላት ሊኖራቸው ይችላል አረ በጭራሽ ጠላት ኪት እናመጣለን መልካም ሆኖናል እንዴ እኛም ለሰው መልካም ነን ምን ሆነሃል ጠላት ኪት ይመጣል እንዴት እንደዛ ምን ይታወቃል ትይ አረ በስማም ተው እንጂ እንደሱ ልታስብ የቻልክበት ምክንያት ተው እንጂ ጠላት ኪት ይመጣል እንዴ ኪት ይመጣል በጭራሽ በተለያየ መንገድ የምንሰማው ነገር አለ ምንድነው ምን አይነት ነገር ማለቴ እንደዚህ አሁን ለምሳሌ ብዙ የሰው ወርገትን የማይፈልግ ብዙ የሰው ለውጥን የማይፈልግ ሰው አለ በቅናት ተነሳስቶ ብዙ ነገር የሚያደርግ እርግጠኛው ምን አድርገናቸው እስቲ አርፎ ስራቸውን አይሰሩ የኛ እድገት አሁን ለሌሎቹ እንደውረት እንደዚህ እኛ እንድንሆን ያደርገናል በምን አይነት መልኩሽ በምን አይነት መልኩ ያኔ ጥርጣሬ ሆኖ ያው እንግዲህ ምናልባት የዚህ ቤት ጀግና ልትሆን ትችላለህ እናህም ደግሞ ከሰማሁት አንዳንድ ነገሮች ግን ያው የባለቤትሽን ስም ለጥበቃ መስጠት ልክ ነው ምናልባት በንግግርሽ መሃል መልካሙ የሚባል ስም እንደተራሽ ይቅርታው እንዳልክላለሁ ብዬ ብዙ ጊዜ መልካሙ ላለው ብዬ እንዳልክላለውና ያው ቀበቀን ማገኘው እሱን አይደል ቤት ውስጥ ቤቱን የሚጠብቅልኝ እሱ ነው ባላደራይ እሱ ነው አልኩ አይደለም ያው እንግዲህ አንዳንዴ እኮ ተሳሳታለህ እንጂ እንዳልከ ነው ከሶስታት ከብረት ዝገት አይጠፋም እንደሚባለው ማለት ነው ጥሩ እስኪ ምናልባት ሁለታችሁ ያላችሁ ቅርብ ቤት ነው ያው እንግዲህ እንደ ቤተሰብ ነው እንደነገርኩህ ነው
ታማኝ አገልጋያችን ነው ብያለሁ ቤተኛ ነው እውነቴን ነው ማለት እንደ ወንድሜ ነው ማየው በቃ እንደ ቤተሰብ ነው ማየው አድርግ የምንለው ነገር ሁሉ በታማኝነት ይሰራል እንዳለውም ደግሞ ጠንካራ ሰራተኛ ነው ትጉ ነው ስለዚህ ሙሉ ለሙሉ ታምኛለሽ አዎ እሺ ያው እንግዲህ ቀደም ለነገርኩ የደህንነት ካሜራዎችን ለማየት ሞክረን ነበር ስትወጣ ከበሩ ስትወጣ እንግዲህ የቀይ የሴት ሻርፕ ምናምን አይተን ነበር ይሄ ምንድነው የሻርፑ ምልክት ምንድነው እንዴት ነው የወጣው ከየት ነው የወጣው ያው ከቤት ውስጥ ነው ልትወጣ የምትችለው ከጥበቃ ቤት ውስጥ ግን በር ላይ የሆነ ሻርፕ አይተን ነበር ቀይ ሻርፕ ምን ማለት መቼ ነው ያያችሁት የደህንነት ካሜራውን ስናረጋግጥ ያየነው ነገር ነው መቼ ቆይቷል ወይስ አሁን በቅርብ ነው ምን የፈጠርከው ነገር አለ ማለት ነው ምንድነው የፈጠርከው አልገባኝም ግልጽ እኮ ነው ጥያቄ ቆይቷል ወይስ አሁን ማለት ምንድነው ጥያቄ አሁን እኮ ማላቆን ነገር ነው እየነገርክኝ ያለው እናትና ልጅን ለማዳን በሩጫ ስትወጣ ከእግሬ ላይ የወደቀ በር አጠገብ የወደቀ ቀይ ሻርፕ ነበር የሴት ሻርፕ የዛ ሴት ሻርፕ ነው የማን ሻርፕ ይሆናል እኮ ካንተ በር ላይ እንዴት ስትወጣ ነው ያልኩ ያለሁት እጅ ላይ የሆነ ማቴሪያል ይዘሃል ካራ ነገር ነው ያስከው በቀኝ እጅ ስትወጣ ግን በሩን በርግደህ ስትወጣ ካንተ ጋር ከእግር ጋር የወደቀ ነገር ነበር እሱን እኔ እንጃ ማስታወሰው ነገር የለም ግን በዛ ሰዓት ምን እያደረክ ነበር በዛን ሰዓት ጩኸት ሰማሁ ወጣሁ የተፈጠረው ነገር በማይበት ሰዓት እርምጃ ወሰድኩ ከመስማት በፊት ምን እያደረክ ነበር ከመስማት በፊት ምን አደረጋለሁ የሴት ሻርፕ አንተ ጋር ምን ይሰራል ምን እያልክ ነው ሰውዬ ጥያቄ እኮ ነው የጠየቅኩ ያለሁት እንዴ ምን አይነት ጥያቄ ነው የምትጠይቀኝ ግልጽ ነው እየጠየቅኩ ያለሁት የደህንነት ካሜራው የሚያሳየው አንተ ሻርፕ ይዘህ እንደነበረ ሻርፑ እንደወደቀብህ ከእግር ላይ እንደወደቀና የበሩ መሬት ላይ የበሩ መሬት አካባቢ ላይ ያ ሻርፕ እንደወደቀ ነው የሴት ሻርፕ ትጠቀማለህ እኔ የራሱ ስም ማጥፋት ነው ስማጥፋት አይደለም ምንም ያደረኩትም ነገር የለም ስማጥፋት ሳይሆን ሲቀጥል ደግሞ ያ ሻርፕ ምናልባት የሰራተኞቹ ሻርፕ ሊሆን ይችላል እዚህ ቤት ሰራተኛ እንደሌለ እናውቃለን አለ ሰራተኛ አይ ሰራተኛ እንኳን የለም ይዋሻ ነው ማለት ነው ምን አሳሽ እኮ ሰራተኛ የሰራተኞች ይሆናል አልኩ እኮ ፊት ለፊት ነው ይዋሻ ያለው እኔ ማስታወሰው ነገር የለም ይያል ላሳይህ እችላለሁ ቪዲዮ ላሳይህ እችላለሁ ከደህንነት ካሜራ ላይ ቅጂ አለ እሱ ቅጂ ላይ ደግሞ አንተ በጣም ተደናቅጠህ ለሰው ለመድረስ የሮጥክ የነበረበት ፍጥነት አለ ከዛ ላይ በር ላይ አንተ ቀይ ሻርፕ ካንተ እግር አልፎ ሲወርቅ አይተናል በካሜራ ላይ ማለት ነው ካሜራ አይዋሽም ቀይ ሻርፕ ምናልባት የምለብሰው ልብስ እሱ ቀይ ሻርፕ መስሏችሁ ከሆነ ማቀው ነገር የለም ግን እኔ ከምለብሰው ልብሶች ሌላ ልብስ ከየት ሊመጣ ይችላል እኔ ያልገባኝ ነገር ስትወጣ ምን እያደረክ ነበር ሶጣማ ጩኸት ሰምቼ ሶጣማ የዛን ሰዓት ቁጭ ብዬ ነበር ሌላ ምን አደርጋለሁ እርግጠኛ ነኝ ምክንያቱም እንደ አንድ ጥበቃ ሰራተኛ ቁጭ ብዬ ነው ሌሊቱን ሙሉ መጠበቀው ኦኬ ስለዚህ ምን ላደርግ ይችላል ከዛ ውጪ እና የቀዩ ሻርፕ ሌላ ሚስጥር የለውም ነው ሌላ ምንም ሚስጥር የለውም ቀይ ሻርፕ ያልከው ከየት እንዳመጣው ነው ሊገባኝ አልቻለም ምናልባት አላቅም በተለየ መንገድ እንዴት አንተ ጋር ሊገኝ ይችላል እስኪ የሚያውቀው ነገር ካለ ቢነግረን እኔም ግራን የገባኝ እኮ እኔ የደህንነት ካሜራው እንግዲህ የሚያሳይ ከሆነ በስነ ስርዓት እንግዲህ ቀይ ሻርፕ አካባቢው ላይ ወር ብሏል ማለት ነው እኔም እኮ ግራ ገባኝ ቀይ ሻርፕ አለሽ አንቺ እንደኔ ሻርቦች ብዙ ሻርቦች አሉ ቀይ ሻርፕ አይደለም ነጭ ቀይም ቀይ ዥንጉርጉር ነገር አለኝ ቀሚስም በምሽት ስለሆነ የተቀመጠው ቀሚስማው ቀይ ቀሚስም እንደ ድሪያሽቲ ነገር አለኝ እንግዲህ እኔ አላቅም
ምን ሊሆን እንደዚህ እንደሆነ ምንድነው ሌላ ሴት ታስገባለህ እንዴ አራትዬ መስማምቦ እኔ ግራ ገባኝ እኮ እኔ ምን እና ታዲያ ምን ከናንተ ውጭም እኮ የሚገባ ሰው የለም ምን አውቃለሁ እኔ ማስገባው ሰው የለም በዛ በላይ እንግዲህ ተጠራጣሪ እያደረገኝ ነው እንግዲህ እሱ በመረጃ ነው የሚሄደው ሁሉንም ነገር በመረጃ እያሳየን ነው እንዴ ምንድነው እሱ እንዳልክ እስኪ ምንድነው ንገረኝ ከውጭ የምታስገባውም ሰው ካለ ንገረኝ ከሊታለች በለን የኔ ምላትም ሰው አለችኝ በል ምንም ችግር የለውም እኔ ለምን ደብቃቸዋለሁ ስንት አመት ሙሉ ከናንተ ጋር ኖሬ ለምን እንደ እናት እንዳባቱ ለምንድነው የምደብቃቸው እኔም እኮ እንደ ወንድሜ ነው ማለት እንዴ እንደ ቤተሰባችን አቅርበ ሁሉ ነገራችንን ክፍት አድርገን ነው ላንተ አይደል እንዴ እንዳልክ ምን ነካ ይሄ ነገር ግልጽ ከሆነ ንገረው ለሁላችንም እየተናገረ ያለውን ነገር ከርሱ ጋር እኩል ቁጭ ብዬ ነው እየሰማሁት ያለሁት ምን ይባላል ታዲያ ይሄ አይ ምናልባት እዚህ ጋር ማለት ስለገባኝ ነው ምክንያቱም ኤግቢ በአንተ ቁጥጥር ስር ነው አንተ ማታውቃቸው ነገሮች ይያሉ የምታውቃቸው ነገሮች እንጂ በዛ ላይ ከመልካሙና ከሷ ጋር ከእቴ ጋር ክሎዝ እንደሆነ ታውቃለሁ ይሄን ነገር ላታውቅ የምትችልበት መንገድ የለም እና ምናልባት የምታውቃቸው ነገሮች ካሉ የደበከን ያለ ነገር ካለ ግልጽ ብታረግልኝ ምንም ከትዬና ከጋሺም የደበኩት ነገር የለም ተሳስቼ እንኳን ደብቄ አላውቅም እነሱም ያውቃሉ ምስክሮች ናቸው አዎ እንዴ እንዳልክ የሆነ ነገር ያረጋል ብሎ ማሰብ ለኛ በጣም ይከብዳል እውነቴን ነው የምልህ ግን እንዳልክ አንተ ጋር የተደበቀ ነገር ካለ እውነት ይሄ ሰው በመረጃ ነው ነገሮችን ሁሉ እየሄደበት ያለው ስለዚህ የሆነ ነገርም ካለ በኋላ ላይ ሊገኝብክ ይችላል እንደምናምንክ እንደምንወድክ እንደ ቤተሰብ እንዳሰብነ ምታቀው ነገር ካለ እባከን እንደው ሳይፈቅ ይሄ ነው በለን በይቅርታ ምን ተላለፈው ነገር ካለ እንተላለፋለን ግድ የለም እንደምታዩ ነው ሰሙኑ ከባለቤቴ ጋር ሰላም የለኝም እያየክ ነው ጸባችን እያየክ ነው ድብድባችንን አይደል እንዴ እንግዲህ አንተ ነክ ያለህን አንተን ያቀረብክ እንዳልክ ግድ የለም ይሄ ሰው በመረጃ ነው ለተሻለ ነገር ነው ቤታችን ይመጣው ስለዚህ ምታቀው ነገር ካለ እንደው ይቅርታ አርጉልኝ እንዲያርግ ያለው ማለትም ይቻላል ችግር የለውም እንተላለፋለን በይቅርታ አንተ ለኛ ብዙ ነገር ሆናል እኛም ላንተ ብዙ ነገር ሆነልላል አይደል እንዴ ስለዚህ ምታውቀው ነገር ካለ ንገረው ግድ የለም አዎ ስለዚህ ይኸውልህ እዚህ ቤተሰብ ውስጥ ያሉት እነሱ ናቸው እና ያዋሸ እንደሆነም ግልጽ ነው ለምሳሌ ቅድም ሰራተኛ ምናምን ብላ ሰራተኛ እንደሌለ ደግሞ እናውቃለን ምትዋሸው ነገር አለ በዛ ላይ ደግሞ ወተ የምታገኛቸውም ሰዎች እንዳሉ ያው አንዳንዴ ካሜራም አይተናል የምታገኛቸው ሰዎች ምናልባት ጭራሽ ከዚህ ጋር የሚያገናኛቸው ነገሮች ካሜራው ነው የሚያሳየው ይኸውልሽ እኛ ሁሉንም ነገር ነው ቼክ የምናደርገው አይታችሁታል እንዴ እኮ ያፍታም ሰፈር እኮ ነው እንዳልክ ምንድነው ያሉ ያንዳንዱ ቦታ ላይ እንጂ አይደለም እንደሱ እኮ አይደለም ተው እንዳልክ ተው ግድ የለም ተናገር እንደው እነሱ የሚያወሩትን ነገር ያምናሉ ቀዩ ረጅሙ ሰውዬ ስልክ እንጨት ጋር ቆመስ ታወራው ነበር አይደለም ይሄንንም ካሜራ ነው ያሰ የቱን ቀዩ ረጅም ሰውዬ ከሱቁ አጠገብ በል ተናገር ያውለ አመጣው ለማጥለው ሰውዬ እኔ ማቀው ነገር የለም ምንድነው ሰውዬውንም አላውቀው ያውለ ካሜራ ማሳየት ካለብኝ አሳያለሁ አንተ ደግሞ እኔ እናንተ እንተዋወቃለን ምክንያቱም ከናንተ በር አልፋችሁ ቆያት ነው እንተዋወቃለን ያልከው ታቀኛለህ እኔ ካንተይ ምንድነው የሚለው እየጠየቀ እኮ ነው ያለው ካሜራው ተካደርጋቸው ነገሮች በሙሉ ያሳየነው ነው ያለው ጊዜው ቴክኖሎጂ ትክክለኛ ነገር እኮ ነው ያሳየነው የትም አታመልጥም እውነቱን ተናገር ስለምን እውነት ነው የምታወራው ያውል ትሰማኛለህ ከማንም አታመልጥም ምትናገር ከሆነ ተናገር ምንድነው አንተ ቆይ የምትለው ምን እያልከው ምን እያጠፋ ነው እስኪ ጋሸነቀው ስሚን እያጠፋ ነው ከየትም ተወሱ የማትፈጠረት አረስ እያጠፋ መስከረፍ ስሚን እያጠፋ ነው አረስም እያጠፋ አይደለም እስኪ ግድ የለም ተረጋጋ እሱ መረጃ ይዞ ሁሉንም ነገር ገጠኝ ያለ ምክንያት ለምንድነው ስሚን የሚያጠፋው ማነው ስሚን ያጠፋ ይሄው መመለስ ነው ያለብህ በሰው ላይ እጅን አታንሳ ይቅርታ ያው ለኔ ስም እያጠፋ አይደለም ያየሁትን ነው የተናገርኩት ከዚህ በላይ ምንድነው ስሚን ከዚህ በላይ ምን ለምን ማተርፍ አንተ ታርፍ አረ ወይኔ አረ እንደነሽ ደራንሽ ምን ሆነ ነው እንዴ ሄለው አረ ቢስማ ምንድነው ምን ሆነ ነው ቆይ ዋምጣል